ሀናና ወይዘሪት ሜላት የዲኤንኤ ምርመራ ሊያደርጉት ነው። እርግብ በጣም ደነገጠች። ምክንያቱም እርግብ ዋሽታ እኔ የአንቺ ልጅ ነኝ ብላ ለወይዘሮ ሜላት ስለዋሸችው አሁን እንዴት እንደምትሆን ግራ ተጋብታለች። ባዩሽም ግራ ተጋብታለች። ሀናም አለቀሰች። ሙሉ ቤተሰብ በጣም ተረብሿል። በዛሬ ቀን የሀና አባትን በጣም ነው ያለቀሱት። ልጄ ዛሬ መጥፎ ቃላት ተናግሬያለሁ፣ ልጄን አስከፍቻለሁ ብሎ ተከፍቷል። ሁሉም ቤተሰብ ተከፍቷል። በዛሬ ቀን ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ኖላዊ ድራማ ክፍል 42 ተለቋል። ገብታችሁ እዩት ማለት ነው። በዛሬ ቀን ያልተጠበቀ ነገር ተፈጥሯል። ቤተሰብ ሁሉ ሙሉ ተረብሿል። ይሄ ነገር ያደረገችው ደግሞ እርግብ ናት። እርግብ እንግዲህ አቅዳ የሀናን ስትሪ ወስዳ ሀናም እኔ ተሰርቅ ያለው እያለች ነው። ግን ደግሞ እርግብ የተጠቀመችው ከወይዘሪት ባዩሽ ጋራ ተነጋግሮ ነው ይሄ ነገር ያደረጉት። ለብር ተብሎ ነው ይሄ ሁሉ ነገር የተደረገው። በቅናት የተነሳ ባዩሽ እንግዲህ ከሜላት እኩል ማሆን ስላቃታት በቃ የእሷን ህይወት መረበሽ ወይ መበጥበጥ ስለፈለገች እንደዚህ አድርጋለች። እና ተመካክሮ ነው ያደረጉት። ልክ የሀሴትን ሂስትሪ ባዩሽ ስለምታውቅ ሁሉንም ነገር ለእርግብ ተናግራ እርግብ ደግሞ እዛ ቲቪ ላይ ወጣ ሙሉ የሀሴትን የሀሴትን ሙሉ እንትን እንድታወራ አድርጋለች። እሱ ደግሞ ሀና በዛሬ ቀን ቪዲዮን አይታ በቃ እውነተኛ ትክክለኛ የሜላት ልጅ እንደሆነች ያውቃለች። ሙሉ ሂስትሪዋ፣ ፎቶውንም፣ ሀብሉንም ሁሉ ነገሩ የሀና ሂስትር ስለሆነ ነው። ብቻ ሆነም ቀረ ግን በአሁኑ ሰዓት ሀና ተረብሻለች። እውነቱ ያለ ሀና ጋ ነው። ወይዘሪት ሜላትም ልትቀበል አልቻለችም። እንዴት እንደዚህ ማድረግ ቻልሽ? ልጄን ለምንድን እኔ አባትሽ እያሳከምኩልሽ እየረዳውሽ፣ እንዴት አሁን ደግሞ ምን አይነት ድፍረት አግኝተሽ ነው ይሄን ዘዴ አምጥተሽ የሆነ ነገር ለማግኘት ነው ብላ ሀናን ተቆጣቻት። ግን ሀና ደግሞ እኔ አልዋሸውም ያየሁት ነው፣ ያ ሂስትሪ ሁሉ የኔ ነው ብትል እንኳን ወይዘሪት ሜላት ለመስማት እንኳን ፈቃደኛ አይደለችም። እኔ ልጄን ከስንት አመት ሙሉ በኋላ ልጄን ካገኘው በኋላ የቤተሰብ ሰላም ልትበጠበጭኝ ነው። ለዛ ነው መካከላችን የገባሹ። ከአንድ ወር በኋላ አባራ እና እውነቱ ወጣ። ይሄ ሁሉ ነገር እንግዲህ ሀና ቪዲዮን ካየች በኋላ ሮጣ ወደ ቤት ስትገባ ሰላምም እኔ ሀናን ሂጄ ማየት አለብኝ ብላ ተከትላ ወደ ሀና አባት ሄደች። እዛ ስትሄድ ሀና በራውን ዘግታ ብቻዋን እያለቀሰች የሆነ ነገር ሁሉ ይለሷ ድቡዳ ነው ሆነበት። ለረዥም ጊዜ እዛ ወይዘሪት ሜላት ጋር እየሰራች የእሷን እጅ እየበላች እየጠጣች እንደገና ደግሞ ከእሷ ፍቅር ያው የሰራተኝነት ቢሆንም እንደ ቤተሰብ እያየዋት ነበረ። እና መጨረሻ ላይ ግን ሁሉንም ነገር የሆነ ሁሉ ነገር ሀና ለሰላም ስትናገር ሰላምም ማመን አቃታት። ይሄን ማመን አልችልም፣ ከባድ ነው ይሄ ለማመን ብላ ወደ ቤቷ ሮጣ ስትሄድ ለእናቷንም አልተናገረችም። ምክንያቱም እማዬ አሁን ይሄ ነገር ስለማታምነኝም ስለዚህ እኔ ማድረግ ያለብኝ ከምናሴ ጋራ ማውራት አለብኝ፣ ለምናሴ መናገር አለብኝ ብላ ለምናሴ ይሄንን ምስጢር አካፈለችው። ምናሴም በጣም ነው የደነገጠ። ይሄ እንዴት ሊሆን ቻለ? ሀና ለረጅም ጊዜ ከኛ ጋራ ከርማለች፣ እንደ ዛሬ ይሄ ምስጢር ወጣ? በፊትም ደግሞ እንዴት ዝም አለች? ምንም ነገር እኮ አልታወቀበትም። እርግብ ዛሬ እዚህ ቤት ከገባች በኋላ እንዴት ይሄን ሊሆን ቻለ ብሎ
ብዙ ጥያቄ ነገር ቢያነሳ እንኳን ሰላም ግን ሁሉም ነገር አስረዳችሁ። እንዴት እንደሆነ ባላቅ ግን ሀና ጋር እውነት ያለ ይመስለኛል። እስከ ዛሬ ሀና ዋሽታን ወይም ደግሞ ለራሷ ጥቅም የሆነ ነገር ማድረግ አትፈልግም። እንኳን ለትንሽ ነገር እንኳን ራሷን ችግር ውስጥ መከተት አስለማትፈልግ እውነቷ ያለ ሀና ጋር ይመስለኛል። እርግብ ደግሞ እንዴት እንደዚህ እንዳደረገችም እኔ እርግብን አጣራለሁ። ከእርግብ እንዴት እዚህ ቤት እንደገባሽ እንዴት ደግሞ የኛ ወላጆችሽ እንደሆነ እንዴት እንደሆነ ሁሉም ነገር እንድታስረዳኝ ይፈልጋለሁ አለ ምናሴም እርግብ ጠይቃት፣ እርግብ ግን ዋሽታለች። ያው ያስታውቅበታል። ብቻ እንደዛ ነው። በዚህ እንትናለች። እንደገና አሁንም በዚህ አላቆም። ሰላምና ምናሴ ተነጋገሩ። ለእናቷ ለወዘሪት ሜላት ይሄ ነገር ቢያካፍሉ ወዘሪት ሜላት ይሄ አይሆንም አለች። በጣም ተናደደች። ሀናንን በብዙ ነገር ለማድረግ ሞከረች። ከአሁኑ በኋላ ከዚህ ቤት አባራታለሁ፣ ሀናን በጣም እናንተ ናችሁ ያጠገባችሁ ብላ ለምናሴና ለሰላም ተቆጣ ነበረ። ቢሆንም ግን በዚህ አላቆሙም። ሀናና ምናሴ ሰላምና ምናሴ ተመካከሩ ከራሳቸው ጋር ማለት ነውና ከተመካከሩ በኋላ ምናሴ ያገኘው ነገር ቢኖር በቃ ዲኤንኤ ምርመራ ይደረግ፣ ያ ጊዜ እውነቱ ይለያልና እንደዚህ መሆን የለበት። እናቴ አሁን ባትቀበልም ሀና ግን እውነቱ ያለ ሀና ጋር ይመስለኛል አለ ምናሴ። አሁን እንግዲህ የዲኤንኤ ምርመራ ይመርመር ሲባል እርግብ በጣም ነው የደነገጠችው። ያ ውሸት እሷ ጋር እንደሆነ ስለምታቅ በጣም ነው። ለምንድን ነው ማታምኑኝ? እኔ እኮ ልጃችሁ ነኝ። ለረጅም ጊዜ ለስንት አመት ጊዜ የእናንተ ፍቅር አጥቼ ያደግኩት ልጅ ነኝ። አሁን ደግሞ እኔ ማመን አቅታችሁ ወደ ዲኤንኤ ምርመራ እንዳለ ለምን ትላላችሁ? እሺ ካላችሁ ብላ ተቀብለዋለች። ሀናም ስትጠየቅ እኔ ችግር የለብኝም፣ የፈለጋችሁን አድርጉ፣ እኔ ግን ዋሽቻችሁ አይደለም፣ ያለ ነገር ነው የተናገርኩት አለችው። ሁሉም ነገር የራሴ ነው፣ መስቀልም የራሴ ነው፣ ከኔ ተሰርቆ ነው፣ ሁሉም ማንነቴ ሁሉ ተሰርቋል ብላ ሀና አለቀሰች። የምር ያሳዝናል። እንደገና ሀና ደግሞ ለአባቷ ለአቶ ኖላዊ ምንም ነገር አልተናገረች። ይሄ ነገር በውስጧ ነው ያዘችው። ምክንያቱም አባቱ ይሄን ከሰማ በጣም ከህመሙ ጋራ ሌላ ችግር እንዳይጨመርለት ነው። ብቻ ሀና ለብቻ ነው ያዘችው። ከዚህ በፊት ራሱ ወላጅሽ ካገኘሽ ወይን ትተሽ ትይጃለሽ አይደለም ብሎ አቶ ኖላዊ ስላስጠነቀቁት ሀና እሱን አስባ አባቴ እንዲከፋብኝ አልፈልግም ስለምትል ግን ቃል ገብታለታለች። የወላጆች እንኳን ዛሬ እኔ ፈለጋ በመጡ እኔ መቼም ቢሆን አንተን አልቀይርም ብላ ቃል ገብታለታለች። ዛሬም ነገም ቢሆን ሀና አባቷን አቀይርም። ወዘሪት ሜላት ብታገኝም ያው የእናት ፍቅር እንዳለ አባቱንም የምትተው አይመስለኝም። በጣም ነው እኔ ካሁኑ በኋላ እኔ ብሞትም ችግር የለም ሀናን አስቀይሜያታለሁ እያለ ብቻ ዛሬ ያሳዝናል። ባየሽም እንግዲህ ያደረገችው ስለምታቅ ችግር የለም እኔ አስተካክላለሁ ብላ ተስፋ ሰጥታታለች ለእርግብ። ቢሆንም ግን ይሄ ነገር ትክክል አይደለም። አሁን የዘር ምርመራ ስደረግ መዋሸት ስለማይቻል እውነቱ ይወጣል። ሀና እንግዲህ የወይዘሪት ሜላት ሆና ተገኝታለች። እንኳን ደስ አላችሁ። እኔ ግን በጣም ነው ደስ አለኝ። እንደዚህ እርግብ መታ እናቴና ስትል ጥሩ አልነበረም። ደህና ሁኑ ውዶቼ።